ደግሞ ለእኔ ብቻ ነው ማዘን ያለብሽ። ወይኔ አበባ አባባ ጋር እንሂድ። እሺ እኔ ልጅ እንሄዳለን። ከዚህ በኋላ ትተሽኛ አትሄጂማ? ወይ ልጄ ትተሽኛ አትሄጂም አይደለ? አዎ። ግን ቆይ ከጋሼ ጋር የት ነበራችሁ? በሮክፍል ጭራሽ ብለህ ጠባቂ ያደረግኝ። ውጭ ጋር አንድ ጥበቃ አስቀምጫለሁ። እሷ ስልክ እንዳትደውል ብቻ ነው የምጠብቂያት። በቃ ወይኔ ቤቲ፣ ወይ ዛሬ ማታ ወይ ነገ ያለችበትን ቦታ አስ እኔ ደግሞ ልጅሽን ሰጥሻለሁ። እሺ ሁለታችንም መተኮስ የምንችል ሰው። ጉዳዩ ግን ማን ቀድሞ ያወጣል? ኮሽታ ስላለብን ሽጉጥ እንደማድረግ ስለቀደምኩ በጋ አምላክ ልጄ ልቀቅ። ስለዚህ ዓለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቅ። ሙሉ መረጃ አንጻሪ ትሁት በስተመጨረሻም አማራጭ አታ አለሜ የት እንዳለች መናገሯ በጣም ትክክል ውሳኔ ነው ማለት ነው። ገዛኸኝ እዛ ጋር ልጇን ወስዶ እንዳይሄድ ማስቆሚያ መንገድ ይሄ ብቻ ስለሆነ አለሜ የት እንዳለች በትክክል ተናግራ፣ ግን ደግሞ እዛ ጋር ያደረገችው ነገር ገዛኸኝ ወጥቶ እንደሄደና ቤቲም ወደ ውስጥ ከገባች በኋላ ስልኳን አውጥታ ነበር። ምናልባት ሊሆን የሚችለው ለካሌብ አባት ደውላ ይሄን ነገር ለገዛኸኝ እንደተናገረችና እዛ ጋር ደግሞ የካሌብ አባት የሆነ መፍትሄ አዘጋጅቶ እንዲጠብቀውም ሊሆን ይችላል ማለት ነው። ምናልባትም ለፖሊሶች ወይ ደግሞ ሌላ ሰው ጓዳ ውስጥ አስገብቶም ገዛኸኝ መጥቶ አለሜን ይዤ ሄዳለሁ ብሎ ያኔ ከካሌብ አባት ጋር ሌላ ሰጣ ገባ ውስጥ የሚገባ ከሆነ ምናልባትም እሱን ለመከላከል ወይ ደግሞ ገዛኸኝ ወደ ውስጥ ከገባ ራሱ አለሜ እዚህ የለችም የሚለውን ነገር የሆነ መፍትሄ እንዲያዘጋጅ ብላ ነበር ስልኳን ያወጣችውና እየደወለችለን ማለት ነው። የካሌብ አባትም በሩ ሲንኳኳ ከፊቱ የምንረዳው ገዛኸኝ እንደመጣ እየጠበቀ ነበር ማለት ነው። የካሌብ አባት ደግሞ በጣም ብልህ ሰው ስለሆነ እዚህ ጋር ይሄንን ነገር እንዴት እንደሚወጣው የሆነ መንገድ ማዘጋጀቱ አይቀርም ማለት ነው። በእርግጥ እዚህ ጋር ገዛኸኝ የሆነ ነገር ከደረሰበት ወይ ደግሞ አለሜ እዚህ የለችም ወይ ደግሞ በሆነ ነገር በአንዳች ነገር እሱን ካስቀየሙት ወደዛ ሄዶ የትሁትን ልጅ መልሶ እንደሚወስዱ ያውቃሉ። እዚህ ጋር ይሄ ነገርም እንዳይከሰት አድርጎ የሆነ መፍትሄ ማዘጋጀታቸው አይቀርም ማለት ነው። እዛ ጋር ትሁት ለምንድነው ልጇን ይዛ ከቤት የማትወጣው የሚለውን ነገር እንዳናነሳ ገዛኸኝ ቀደም ብሎ ጥበቃ በር ላይ አስቀምጧል። እሷ ከቤት እንዳትወጣ ማለት ነው። ቤት ውስጥ ደግሞ እሷ ከሰው ጋር ስልክ እንዳትነጋገር ቤቲ ትጠብቃታለች። አሁን ላይ ትሁት በጣም አጣብቂኝ ውስጥ የገባች ይመስላል ማለት ነው። ግን ደግሞ እዚህ ጋር የአለሜ ህይወት በጣም ያሳዝናታል። ገዛኸኝ አለሜ እጁ ገባች ማለት ወዲያው እሱ ማድረግ የሚፈልገው አለሜን ማስወገድ መግደል ስለሆነ ይሄ ነገር በጣም አስጨንቋታል። እናም ደግሞ የልጇ ነገርም በጣም ስላስጨነቃት ነው ትሁት አሁን ላይ የምታደርገውን ነገር ስታጣ በስተመጨረሻም ለገዛኸኝ የነገረችው ማለት ነው። ምናልባት እዚህ ጋር ይሄንን ነገር እንዴት እንደሚወጡት አይታወቅም። እችኛው ፓርት በጣም አጓጊ እንደምትሆን ግልጽ ነው ማለት ነው። አሁን ላይ ገዛኸኝ ወደ ውስጥ ከገባና አለሜን ካየ የካሌብ አባት ደግሞ ይዛሃት አትሄድም እሷን አልሰጥህም የሚል ከሆነ እዛ ጋር ችግር መፈጠሩ አይቀርም። ወደ ውስጥ ገብቶ ደግሞ አለሜን ካጣት ያ ማለት የካሌብ አባት ቀደም ብሎ እዛው ቤት ውስጥ አለሜን ከደበቃትና ገዛኸኝ ደግሞ ውስጥ ገብቶ አለሜ እንዳሌለች ካወቀ ወደ ትሁት ተመልሶ ዋሽተሽኛል፣ አንቺ ያልሽኝ ቦታ ሄጄ አለሜ ላገኛት አልቻልኩም በሚለው መልሶ ህፃኗን መውሰድ ስለማይቀር የግድ እዚህ ጋር ገዛኸኝ አለሜን እንደሚያየት ግልጽ ነው ማለት ነው። ግን ደግሞ መልሶ ይዟት ሊሄድ አይችልም። ወስዷት እንዳይሄድ እዛ ጋር የካሌብ አባት የሆነ ነገር ያደርጋል። ግን ደግሞ እሷ እዛ እንዳለች እንዲያውቅ ያደርጋል ማለት ነው። ምናልባት ከዛ በኋላ እሱ አለሜ እዛ እንዳለች አውቆ ወደ ቤቱ ከተመለሰ በኋላ አለሜን ከዛ አውጥቶ ሌላ ቦታም እሷን ማስቀመጥ ይችላሉ ማለት ነው። ከዛም በኋላ የካሌብ አባት እኔ የት እንዳለች አላውቅም የሚለውን ነገርም ሊከራከር ይችላል ማለት ነው። እዚህ ጋር አሁን እሱ አለሜን እንዲያያት የሚያደርጉበት ምክንያት እዛ ጋር የትሁት ልጅ ወደ ሀገሯ እንድትመለስ ነው። እህቷ ጋር ስለምትቀመጥ እሷ ወደ እህቷ ጋር ከተመለሰች
ተመለሰች። እነሱ ደግሞ እዚህ ጋር አለሜ መልሶ ይደብቋታል። በዛ ነገርም ገዛኸኝን ለመሸወድ የሆነ መፍትሄ ማዘጋጀታቸው አይቀርም ማለት ነው። ሌላው ነገር ደግሞ ገዛኸኝ ናቲ የሆነ ነገር ያደርጋል እዚህ ጋር አሁን እኔ እያደረግኩት ያለው ነገር ላይ እንቅፋት ይሆንብኛል በሚለው ነው እዛ ጋር ትሁትን አዞ ዛሬ ናቲ እዚህ ቤት እንዳይመጣ ከልኪው ያላት ማለት ነው። እዛ ጋር ገዛኸኝ እያደረገ ያለው ትሁትን በልጇ አስፈራርቶ አለሜ የት እንዳለች ነገሪ እያላት ነውና ናቲ ደግሞ እዛ መጥቶ ትሁትን ገዛኸኝ ይሄንን ነገር እየጠየቃት መሆኑን ከሰማ እናቴ የት ነው ያለችው ለካ እናቴ አለች እንዴ የሚለውን ነገር ይጠይቀኛል ብሎ ነው። በእርግጥ ገዛኸኝ እስከዛሬ ድረስ ናቲ ከእናቱ ጋር በስልክ እንደተገናኘ አያውቅም፣ እናቱንም አልተገናኘም የሚለውን ነገር ስለሚያስብ እሱ ደግሞ እዚህ መጥቶ እኔና ትሁት ሌላ ክርክር ውስጥ ከገባን እሱ ደግሞ ችግር ሊፈጥርብን ይችላል፣ ይሄ ነገር እንዳይሳካ ሊያደርግ ይችላል በሚለው ነው ዛሬን እዚህ ቤት እንዳትመጣ ብሎ በትሁት በኩል የከለከለው ማለት ነው። ሌላው ነገር ደግሞ ገዛኸኝን ዛሬ ያስገረመው የቤቲ ነገር ነው ማለት ነው። ቤቲ ትሁትና ልጇ ተቃቅፎ ትሁት ስታለቅስ እዛ ጋር በጣም አዝና ነበር ማለት ነው። ከዚህ በፊት እሷም ያሳለፈችው ህይወት ነበረ። አሁን ላይ እንደዚህ ተቀይራ መጥፎ ሰው ሆና ከገዛኸኝ ጋር እየሰራች ያለችው ያሳለፈችው ህይወት በጣም በችግር ስለነበረ ነው እዚህ ጋር የማትፈልገው ህይወት ውስጥ አባቷ የሚሆነውን ሰው አግብታ አሁን ላይ እየኖረች ያለችው ማለት ነው። ግን ደግሞ መለስ ብላ እያደረገች ያለችውን ነገር ስታይ በጣም ይጸጽታታል። በምታረገው ነገር ትቆጫለች። ግን ደግሞ እዛ ጋር ከገዛኸኝ የምታገኘው ነገር ስለሚያስፈልጋት አንዳንዴ ከገዛኸኝ ጋር ትሆናለች፣ ተመልሳ ደግሞ ጥሩ ሰው ትሆናለች። ለዛም ነው ዛሬ ትሁትን እኔ ራሴን አላምነውም፣ ዛሬ ጥሩ ሰው ሆንኩኝ ከአንቺ ጋር ሆንኩኝ ካልኩኝ ነገ ደግሞ ተቀይሬ ሌላ ነገር እልሻለሁ የሚለውን ነገር ስትናገራት የነበረው ማለት ነው። ያ ማለት እዛ ጋር ቤቲ ራሱ ሌላ አጣብቅኝ ውስጥ ገብታለች ማለት ነው። እሷ ይሄንን ነገር አትፈልግም። ገዛኸኝ እዛ ጋር አለሜን እንዲገላት ራሱ አትፈልግም። መጀመሪያውኑ ይሄንን ነገር ሄዳ ለትሁት የተናገረቻት እሷ ነች። ገዛኸኝ ዛሬ አለሜን ሊገላት ነው፣ መርዝ ሊወጋት ነው፣ በመርፌ ሊገላት ነው የሚለውን ነገር ለትሁት ነግራ ትሁት አለሜን እንድታስመልጣት ያደረገቻት እሷ ነች ማለት ነው። ለምን ከተባለ እዛ ጋር ቤቲ የሰው ህይወት እንዲጠፋ አትፈልግም። እዛ ጋር አለሜን ብታሰቃያትም አለሜን በዛ ልክ እዛ ክፍል ውስጥ በሩ ተቆልፎባት በየደቂቃው እየገባች አለሜ ራሷን እንድትስትና እንድታብድ አንዳንድ ቃላቶችን ብትናገራትም ግን ደግሞ ከጊዜ በኋላ በምታረገው ነገር በጣም እየተጸጸተች ነው ማለት ነው። አሁንም እዚህ ጋር ትሁትና ልጇ ላይ እየደረሰ ያለው ነገር በጣም ከህሊናዋ በላይ ስለሆነ ነው እዚህ ጋር ስታለቅስ የነበረውና ይሄ ነገርም ገዛኸኝን ሲያስገርመው የነበረው ማለት ነው። ይሄ ነገር ደግሞ የሚያሳየው ቤቲ ወደፊት ገዛኸኝን እንደምታሳጣው ነው ማለት ነው። ያ ማለት ገዛኸኝ ምን ወንጀሎችን እንደሚሰራ ታውቃለችና ወደፊት እሷም ገዛኸኝ ላይ መስክራ ገዛኸኝ እስር ቤት ገብቶ የእጁን እንዲያገኝም ልታረገው ትችላለች ማለት ነው። በእርግጥ እሷም ከሱ ጋር የሰራቻቸው አንዳንድ ክፉ ወንጀሎች አሉ፣ ግን ደግሞ የሱን ያክል አይሆኑም እና ከጊዜ በኋላ እንደዚሁ በተደጋጋሚ ህሊናዋ ከወቀሳት አንድ ቀን ገዛኸኝ መጋለጥ አለበት፣ ይሄ የሱ መጥፎ ስራ መቆም አለበት በሚለው ከትሁትና ከአለሜ ከናቲ ጎን ቆማ እሱ እስር ቤት እንዲገባና የእጁን እንዲያገኝ ማድረጓ አይቀርም ማለት ነው። ገዛኸኝ ከዚህ በፊት ብዙ የሰራቸው ወንጀሎች አሉ። አለሜም ስትናገር ነበር እዛ ጋር ዛሬ የካሌብ አባት ቤት ሆና ለካሌብ አባት ስትናገር የነበረው እኔ ለገዛኸኝ ስጋቱ ነኝ፣ ገዛኸኝ ብዙ የሰራቸው ወንጀሎችን አውቃለሁ፣ ለዛ ነው እኔን ማጥፋት የሚፈልገው ስትል ነበርና አለሜ ከእጁ ካመለጠች አለሜ ከዛ ወጣ ጤነኛ ከሆነችና ማህበረሰቡ ውስጥ ተቀላቅላ የራሷን ህይወት ከጀመረች ያኔ እኔን ታጋልጠኛለች፣ እኔ የማደርገውን ነገር ለህግ አሳውቃ እስር ቤት እንድገባ ታረገኛለች የሚለውን ነገር ስለሚፈራ ነው እዚህ ጋር ንብረቷን ብቻ ስለወሰደና እሷ ጤነኛ ከሆነችና ከልጇ ጋር ከተገናኘች ንብረቷን መልሳ ትወስድብኛለች የሚለውን ነገር ፈርቶ ሳይሆን ያኔ በትዳር በነበሩበት ጊዜ ብዙ ወንጀሎችን እሱ ሲሰራ ነበር። አለሜም ስትቃወም ነበር። የጥላቸው መነሻም እሱ ነበር አንዴ የተጣሉትና ትዳራቸው የፈረሰው ማለት ነው። እናም ደግሞ አሁን ላይ አለሜ ከዛ ቤት አምልጣለችና የት እንዳለች አያውቅም። በአንዳች አጋጣሚ ወደ ህግ አካል ቦታ ሄዳ ወይ ደግሞ ከልጇ ጋር ከተገናኘች እኔ የምሰራውን ነገር እያንዳንዱን ነገር ለህግ ታሳውቅና ያኔ ደግሞ እኔ በህግ ቁጥጥር ስር ውላለሁ፣ እድሜ ልክ ይፈርድብኛል ወይ ደግሞ እድሜ ልኬን ቀሪ እድሜን
ገዛኸኝን እስር ቤት ውስጥ ልበሰብስ እችላለሁ። ስለዚህ አለሜ ሳትቀድመኝ ልቅደማት በሚል ነው አሁን ላይ እያሳደዳት ያለው ማለት ነው። አለሜም ያንኑ ነበር ለካሌብ አባት ስትናገር የነበረው። እኔ ገዛኸኝን አውቀዋለሁ፣ ከልጄ ጋር ሳልገናኝ ይገልኛል የሚለውን ነገር ነው እንደውም እየፈራች ያለችው። ባለፈው እሷ ከናቲ ጋር የተገናኘችው በስልክ ነበር ከልጇ ጋር ተገናኝቶ ያወሩት ማለት ነው። ግን ደግሞ በአካል ለመገናኘት ተቀጣጥሯል። እዚህ ጋር የትሁት ልጅ ነገር አንድ እልባት ያገኝ፣ ትሁትም ልጇን ታገኝ፣ ልጇም ትመለስ የሚለውን ነገር አስቀድሞ ነው። እዚህ ጋር ናቲና እናቱ ተገናኙ የሚለውን ነገር ገዛኸኝ ከሰማ ትሁት ልጇን ለአንዴና ለመጨረሻ ጊዜ ላታያት ትችላለች የሚለውን ነገር ስላሰቡ ነው። አሁን ደግሞ ትሁት ልጇን አግኝታለችና ምናልባት ሁለቱ ሊገናኙ ይችላሉ። ግን አለሜ እዚህ ጋር የፈራችው እኔ ከልጄ ጋር ሳልገናኝ ገዛኸኝ ይቀድመኛል፣ ያጠፋኛል፣ ይገለኛል፣ የእናንተ ልፋትም ከንቱ ይሆናል የሚለውን ነገር ነበር ለካሌብ አባት ስትናገር የነበረው ማለት ነው። ግን ደግሞ የካሌብ አባት ቃል እየገባላት ነበር እዛ ጋር አንቺ ምንም አትሆኝም የሚለውን ነገር ነበር እየነገራት የነበረው። እናም ደግሞ እሷ በጣም ፈርታለች። በእርግጥ አሁን ላይ እዛ አንድ ክፍል ውስጥ ገዛኸኝና ቤቲ ያደረሱባት የአእምሮ መታወቅ አሁንም ድረስ ሙሉ ለሙሉ አላገገመችም አለሜ ማለት ነው። ለዛም ነው እዛ ጋር ትሁት ራሷን አደጋ ላይ ጥላ የትሁት ልጅም አደጋ ላይ ሆና እሷ እዚህ ጋር የምታስበው ስለ ልጇ ብቻ ነው። ገዛኸኝ ልጄን ይገልብኛል የሚለውን ነገር ነው እሷ እያሰበች ያለችው። ትሁት ባለፈውም ተናዳባት ነበር። ግን ደግሞ መለስ ብላ ይሄንን ነገር ማሰብ አለባት ትሁት ማለት ነው። አለሜ አሁን ላይ ሙሉ ለሙሉ አላገገመችም። እዛ ክፍል ውስጥ ለብዙ ወራት አንድ ክፍል ጨለማ ውስጥ ተቀምጣለች። እናም ደግሞ ሰዎቹ እየገቡ ራሱ ተራ በተራ እየገቡ እሷ ራሷን እንድትስትና ራሷን እንድትጠላ አይምሮዋ እንዲታወቅ ብዙ ነገር ሲሏት ነበርና ከዚህ ጉዳቷ ለማገገም ደግሞ ጊዜ ስለሚያስፈልጋት እንዴት እንደዚህ ታስባለች፣ እንዴት እንደዚህ ትላለች የሚለውን ነገር አሁን ላይ እሷ ላይ መፍረድ አይቻልም ማለት ነው።